ትዝታችን በኢቢኤስ ነው። እንኳን አደረሳችሁ ለማለት እንወዳለን። አዲሱ ዘመን በስርዓት የምንሰማበት ደስ የምንሰኝበት ሀገራችን ኢትዮጵያ ሰላሟ ህዝቦቿ ተጠብቀው የነገዋን ኢትዮጵያ የምናስብበት ጊዜ ይሆንልን። እንግዲህ ትዝታ ይኖር ዘንድ የሀገር መኖር ግድ ነው፣ ሰላም መኖር ግድ ነውና ትዝታችን በኢቢኤስ እንዲቀጥል የሰዎች ትዝታ፣ የዘመን ትዝታ፣ የጊዜ ትዝታ እንዲሁም የተለያዩ ትዝታዎችን ከአበው ከእማው ሰምተን ወደ እናንተ እናደርስ ዘንድ ሁልጊዜም ሰላም ያስፈልጋልና ከምንም በፊት ሀገራችን ኢትዮጵያን አምላክ ሰላም እንዲያደርግልን እንለምናለን። እንግዲህ አባታችንም አጠገባችን አሉ። በቅድሚያ እሳቸውን እንኳን አደረሱ አባታችን ለማለት እወዳለሁ። እንኳን አደረሰን፣ እንኳን አብሮ አደረሰን። አመሰግናለሁ። እግዚአብሔር ያክብርልን። በልዩ አጀብ ነው የተቀበላችሁን። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። እኛም በጣም ነው ደስ ያለን። እናመሰግናለን። እናንተ ያላከበር ማን እናከብራለን? የኢትዮጵያ አንደበት ናችሁ እኮ በአንድ አቅጣጫ፣ ቀላል ነገር አይደለም። በጣም እናመሰግናለን። አምላክ እድሜና ጤና ሰጥቶ እንግዲህ ለአዲሱ ዘመን ስለተገናኘን በጣም ደስ ብሎናል። አምላክ ያክብርልን። እንግዲህ ዛሬ የተገናኘንበት ዋናው ነገር የጥበብ ሰው የሆነችዋን ከጀርባችን ፎቶግራፏ የሚገኘው ዕውቋ የጥበብ ፈርጥ አስካለ ብርሃኔን የሚዘክር የሚያወድስ እንቁጣጣሽንም አዲስ ዘመንንም የሚያስታውስ ስራ ከእናንተ ጋር ለመስራት ነው እንግዲህ ቀጠሮ ያዝነው። ወደ ጉዳያችን እስኪ እንግባ። ማን ነች በቅድሚያ አስካለ ብርሃኔ? የጥበብ ፈርጥ የምንላት አርቲስት አስካለ ብርሃኔ ትባላለች። አንጋፋዎቹ ቀደም ካሉት አንጋፋዎቹ አንዷ ነች። ንጉሠ ነገሥቱ መንግስት ክብር ዘበኛ ኦርኬስትራ ውስጥ አንጋፋ ኦርኬስትራ የመጀመሪያው የኢትዮጵያ ኦርኬስትራ ነው። እዛ ውስጥ አንዷ የጥበብ ሰው ነች። እዛ ውስጥ እንግዲህ ከነ ዶክተር ጥላሁን ጀምሮ ብዙ የጥበብ ሰዎች አሉ። እነ ብዙ እያሉ ብዙነሽ በቀልና ሌሎችም አሉ እና ከዛ ውስጥ ደግሞ ጥበብ ሻማ ሆና የምታበራ አንድ ልጅ አለች። በዛን ጊዜ አስካለ ብርሃኔ ትባላለች። 1949 50ዎቹ ጀምሮ ነው እዛ ያለች። ያ ክፍል በሁለት እግሩ ሲሄድ ሲራመድ አንዱ አራማጅ እሷ ነች አስካለ ብርሃኔ። አንዳንድ የጥበብ ሰዎች ገና ከመፈጠራቸው ለሌላው ተጽዕኖ ፈጣሪ ይሆናሉ እና አስካለ ብርሃኔ እንደዛ ነው ማነባት እና ከዛ በኋላ እዛ የተለማመደች የጥበብ ሰው እየሆነች ከቆየች በኋላ
በተለይ ሜጀር ስራዋ እንግዲህ ድምፃዊነት ነው። በድምፃዊነት ነበር የቆየችው። ከዛ በኋላ ራሷን እያሻሻለች ስትሄድ ደግሞ የዜማ ደራሲ ሆነች፣ እንደገና የግጥም ደራሲ ሆነች እና ያን ሁሉ ለሌሎች ባለሙያዎች ለሌሎች ድምፃውያኖች ከነ ዶክተር ጥላሁን ጀምሮ ለብዙዬም ለብዙዎቹም የማከፋፈል አቅም ሁሉ ነበር የነበራት። በጥበቡም በጣም የጎለበተች፣ በስነ ምግባሯም በጣም እጅግ የምትመስጋኝ የነበረች፣ በዛ በቲያትር በማዕከሉ ማለት በክብር ዘበኛ ሙዚቃ ክፍል ባሻገርም በገሃዱ ዓለምን በጣም ነበር ዝና ያላት። ትሁት ነች። እኔ ብዙ ነገር ላይ ነው ማየት፣ ሀዘን ላይ አያታለሁኝ፣ ደስታ ላይ ማያታለሁ። የማህበራዊ ግንኙነት ግንባር ቀደም ነበረች በዛን ወቅት እና አስካለ ብርሃኔ በተለይ ገጥሞቿ እኔ በጣም ነው ማደንቅላት። አሁን ለዶክተር አርቲስት ጥላሁን ገሰሰ የሰጠችው አንድ ዜማ ግጥም እኔ በጣም ነው የሚደንቀኝ። ከዛም እንቁጣጣሽ ራሱ ኦርኬስትራው እንቁጣጣሽ ሲከፍት በቀዳማዊ ሥላሴ ቲያትር በዛን ጊዜ ትዝ ይለኛል የእንቁጣጣሽ አበባ እያለች የምትጫወተው ዘፈን በጣም ግሩም ነው። አንድም ትዝ ይለኛል ፍቅሬን ያያችሁ ሆይ ንገሩኝ እያለች የምትጫወተው ዜማ በቃ ጣዕም ያለው ጆሮህንም ስሜትህንም የሚስብ ስራ ነበረ። በዛ አስካልን አደንቃታለሁ። ክብር ዘበኛ ክፍል ከወጣች በኋላ ቀዳማዊ ኃይለ ሥላሴ ቲያትር ወይም በዛን ጊዜ ብሔራዊ ቲያትር ነው መሰለኝ የሚባለው፣ እዛ ደግሞ ተቀጠረች። እዛ ከገባች በኋላ በሚገርምህ ሁኔታ ዘመናዊ ቲያትር ውስጥ ዘመናዊ ተዋናይ ሆና ነው የገባችው። የፌሻል ኤክስፕሬሽን ፊቷ ላይ የምታየው ነገር ሁሉ በጣም ነበር የሚገርምህ። ሀምሌት ነው ኦቴሎ ላይ መሰለኝ ዴዝዴሞናን ሆናን መሰለኝ የተጫወተችው አንድ ፓርት ላይ እኔ በጣም እስካሁን ድረስ የማደንቃት ልጅ ሆነች። አስካለ ብርሃኔ በዚህ በኩል በጣም ነው የማደንቃት። ለዕውቋ የጥበብ ፈርጥ አስካለ ብርሃኔ በእናንተ በኩል ምንድን ነው የተዘጋጀው? እንግዲህ ያው ክብሪት የጫረችልን እስከ ዳር የአስካለ ብርሃኔ ልጅ እሷ ነች አንዷ። የእሷንም አደራ ምክንያት በማድረግ ነው እና እኔ ደግሞ አስካለን በበለጠ ውስጥ ያለች ሁልጊዜ በአእምሮ ውስጥ ስላለች ከእሷ ደግሞ ይህ ነገር መምጣቱ በጣም ደስ አለኝና አንድ ኮረስ አይነት ነገር ሰራንላት። በእውነት ትኩረት ሰጥቶኝ ነው የሰራሁት እዛ ላይ። እግዚአብሔር ይመስገን ደግሞ ከኔ ጋር የነበሩ ደግሞ አቀናባሪዎች ነበሩ። ነጋና ሲሳይ ግሩም አድርገው ነው የቀመሩት። ዜማውን ግጥሙን በደንብ አድርጌ ቀምሬ የሰጠኋቸው፣ እነሱ ደግሞ ነፍስ ዘሩበት። ጥሩ ስራ ተሰራ። ከዛ ደግሞ ለራሳችን መዘምራን አስጠናናቸው። ነፍስ ዘራ ዜማው እና እንግዲህ ታሪክ ሰነድ ሆነ። ዛሬ ፊታችን አደረጋናት ነው። ሁላችንም የእሷም ዘመዶች መጥተው ነበር ዛሬ እና እየተላቀስ ነው ያየ ነው። እውነት በጣም ደስ የሚል ሁናቴ ነበረ። እግዚአብሔር ይመስገን። ታዳሚው ደግሞ ጥሩ አድርጎ እንደሚቀበለን በኢቢኤስ እና በእናንተ አማካኝነት ተስፋ አለኝ። ጥሩ አድርገን ይሰራንላት። ለሌሎችም ገና ወደፊት በእናንተም በእኛም በኩል እየፈለፈል ጥሩ አድርገን እናቀርባቸዋለን ብዬ ተስፋ አለኝ እድሜ ከሰጠን። ስለዚህ በቀጥታ ወደ ተዘጋጀው የጥበብ ፈርጥ የሆነችውን የአስካለ ብርሃኔን ሕይወት ዘመን የሚተርክ ዜማ ወደዛ በቀጥታ እናልፋለን። ትዝታችን በኢቢኤስ ነው። አብራችሁ ቆዩ። እሱም በሚያግዙ ሙያተኞች የተሰራውን አጭር መዝሙር አስካለ የተዘጋጀው ሰማናቸው። Aye.
አስካለ ብርሃኔ ሞታለች አትበሉ፣ ወርቃማ ታሪኳ እንዳይጠፋ ሁሉ አውርሳን ሄዳለች ኪነ ድርሰቶቿን አሉ ይኖራሉ ዘመንን ተሻግረው የአስካለ ብርሃኔ ፈጠራዎች ሆነው የጥበብ እመቤት ስነ ሙዚቃዋን በዓለም ያስተጋባች ልዩ ተሰጥኦዋን ዘመን የማይሽረው ውብ ስነ ግጥሞቿን የባህል ዘፈኖች እንቁጣጣሽ ፈርጧን የባህል ዘፈኖች እንቁጣጣሽ ፈርጧን መድረክን አድማቂ አደይ አበባዋን ታዳሚ የሚረካው በዜማ ለዛዋ ሁለገብ አርቲስቷ የዜማ ደራሲ ሁሉንም አቅራቢ ባህል ዘመናዊ በምናብ ላይና መድረኩን አድምቂው ጥቀሽ አሳስቀሽ ለዛወት መግቢው ለድምፃውያኖች የዜማ ደራሲ ሰለቸኝ የማትይ በታሪክሽ አኩሪ ለድምፃውያኖች የዜማ ፈጣሪ ሰለቸኝ የማትይ በታሪክሽ አኩሪ ትሁት የጥበብ ሰው እንዳንቺ ማን ነበር ሞት ነጠቀሽና ቀረንቺ በነበር አይ አስካለ ብርሃኔ ቀድመውሽ ሄደዋል በጎ ስራዎችሽ አምላክ ይህን አይቶ ገነትን ያውስ አምላክ ይህን አይቶ ገነትን ያውስሽ ትዝታችን በኢቢኤስ ነው። በድጋሚ እንኳን አደረሳችሁ ለማለት እንወዳለን። የጥበብ ፈርጥ የሆነችውን የአስካለ ብርሃኔን ትዝታ እያየን እንገኛለን። አስካለ ብርሃኔና የእንቁጣጣሽ ዜማዋን እስኪ እናንሳ። በ1950ዎቹ ውስጥ እኔ የፖሊስ ሰራዊት ሙዚቃ ክፍል ድርሰትና ዝግጅት ኃላፊ ሆኜ ነው እዛ የተገኘሁት። የእኛን ቡድን ይዘን ነው እኛ ፖሊስን። የት ማለት ነው ቦታው? ቀዳማዊ ኃይለ ሥላሴ ቲያትር፣ በዛ ዘመን አሁን ብሔራዊ ቲያትር። አስካለ ደግሞ የንጉሠ ነገሥቱ መንግስት የክብር ዘበኛ ሙዚቃና ቲያትር ክፍል ድምፃዊ ነች፣ ደራሲ ነች፣ አዘጋጅ ነች። ግን ያን ጊዜ ገና መጀመሯ ነው። እንቁጣጣሽ እንደ ነገ ሊሆን እንደ ዛሬ ጳጉሜ 5 ማታ
ሁልጊዜ ሲቪሉም የወታደሩ ሙዚቃ ክፍል ተገናኝቶ ታዳሚውን በጣም ያዝናናል። ያን ምክንያት አድርገን ነው ያቀረብነው። የክብር ዘበኛ ሙዚቃ ክፍል ተራ ደርሶ መጋረጃው ልክ ሲከፈት እንቁጣጣሽን ዘፈን ወይም ዜማ ራሷ እንቁጣጣሽ ሆና እንቁጣጣሽን መስላ ያቀረበችው አስካለ ብርሃኔ ነች። ገና ልጅ ነች። ከቅላቷ ከፍካቷ ከአቀራረቧ ጋር በቃ ፈንዲሻ ሆና ነው እዛ ቦታ ላይ የተገኘችው። እኛ ራሳችን አዲስ ልጅ ስላገኘ ክብር ዘበኛ ሙዚቃ ክፍል በጣም ነው ደስ ያለን። እንደው እንቁጣጣሽ መክፈቻ ነው፣ ግን ሰው ካልተደገመ እያለው እየጮኸ ነው ሰርታ የጨረሰችውና ቢስ ቢስ ነበር የሚባለው። አው ያን ጊዜ ይደገም በኋላ የመጣው ያን ጊዜ ልማዳችን ቢስ ነው። ጳጉሜ 5 ብዙ የሙዚቃ ውድድር አለ አይደል? በየቲያትር ቤቱ ወይስ የሁሉም ቲያትር ቤት በየተናጠል ያዘጋጅና የመጨረሻው ነው ቀዳማዊ ኃይለ ሥላሴ ቲያትር ቤት የሚታየው? አይ አይደለም። እሺ ለምሳሌ የፖሊስ ሙዚቃ ክፍል ፈጥኖ ደራሽ ግቢ ውስጥ ነው። ክብር ዘበኛ ደግሞ የራሱ ካምፕ አለው እዚህ ጃን ሜዳ። የምድር ጦር ሙዚቃ ክፍል ደግሞ እዚህ ጦር ኃይሎች ሆስፒታል ፊት ለፊት አለው። የራሳችን ካምፕ አለን። ከግንቦት ጀምሮ ያ ግቢ በሚሊተሪ ፖሊስ ይከበባል ዘፈን እንዳይሰረቅ እና እንደዛ አድርገን ነበር የምንሰራው። የሲቪሉ ክፍል ደግሞ ያኔ ቀዳማዊ ኃይለ ሥላሴ ቲያትር የሀገር ፍቅር የማዘጋጃ ቤት የራስ ቲያትር እና ኦርኬስትራ ኢትዮጵያ ተስፋዬ ለማ የሚመራው ይሄ ግሩፕ ነው። እና ይሄ ግሩፕ ኮሚቴ አለው። በኮሚቴ ባጭሩ ተሰብስበን እጣ እናወጣለን። እጣ ወጥቶ ለምሳሌ ቀዳማዊ ኃይለ ሥላሴ ቲያትር ማንና ማን እንደሚጫወት፣ ፖሊስ ማን ነው፣ ሀገር ፍቅር ሌሎችም ጋር እነማን እንደሚጫወቱ ደልድለን ከዛ በኋላ ስራው ይጀምራል። የሚገርመው አንዱ ጋር ተጫውቶ ብቻ አይደለም። ለምሳሌ እኛ ቀዳማዊ ኃይለ ሥላሴ ቲያትር ፖሊስ ተጫውቶ ከዛ ደግሞ ወደ ሀገር ፍቅር ይሄዳል። በጣም ነበር ደከመኛ አይሉም አርቲስቶች። እና እንዲህ ያድርገን 2-3 ቦታ ነው በአንድ ምሽት እና ታደመው ራሱ እየረካ ደስ እያለው ነበር የሚሄደውና በየአመቱ እንደዚህ ነበር ያኔ የሚሰራው። ብዙ ስራ ተሰርቷል። አንድ መግቢያ ቲኬት ትልቁ ክፍያ 15 ብር ነበር፣ ግን ከውጭ ላይ እስከ 100 ብር ይሸጣል። ያን ያህል ፍላጎት ነበር። 100 ብር 10 ሺህ ብር ነው እንግዲህ በአሁኑ ደረጃ ስታየው አስብ። መልካም እንግዲህ ከፋዘር ከአባታችን ትዝታውን ሰምተናል። የአስካለ ብርሃኔ እንቁጣጣሽ ዜማ የፕሮግራሞች መክፈቻ እንደነበርም በተለይ በቀድሞ ዘመን ትውስታ እንደሆነም አይተናል። አሁን ሁለት ነገር እናደርጋለን። አንደኛው በቀድሞ ጊዜ አስካለ ብርሃኔ ራሷ ወይም ደግሞ ዕውቋ የጥበብ ፈርጥ አስካለ ብርሃኔ የተጫወተችውን በዚያ ዘመን የተቀረጸውን ነገር በተወሰነ መልኩ እናሰማቸዋለን። ከዚያ በኋላ ደግሞ በክቡር ዶክተር አርቲስት ተስፋዬ አበበ የኪነ ጥበባት ማዕከል በዚሁ በቤታቸው ማለት ነው በልጆቻቸው የተዘጋጀ ዜማ አለ። አብራችሁ ቆዩ።
ስራ ፈቶ ሲያይሽ ያንቺ ተመልካች በውበት ቁንጅና ማን ነበር ያላንቺ በውበት ቁንጅና ማን ነበር ያላንቺ ማን ነበር በጣም ድንቅ ነው። በጣም እናመሰግናለን። እንግዲህ ይሄን ነገር ያነሳነው ያለ ምንም ምክንያት አይደለም። ስራ ፈቶ ሲያይሽ ያንቺ ተመልካች የሚለው ዜማ የተዜማው ለውቋ የተፈርጥ አስካለ ብርሃኔ መሆኑን እንሰማለን። እውነት ነው ይሄ ነገር? በትክክል አስካለ ብርሃኔ በተወዳጁና በተደናቂው በክብር ዘበኛ ኦርኬስትራ ውስጥ በነበረችበት ጊዜ ውበቷን ይኸው አሁን እንደምትመለከተው ነው። በመሃል ላይ 60ዎቹ መሃል ውስጥ ትንሽ የጤና ህመምን ተሰምቷት የነበራት ውበት ቀነስ ብሎ ሰውነቷም ቀነስ ብሎ ነበር። በዛን ወቅት ተፈራ ካሳ ነፍሱን ይማረውና ይወዳታል፣ አብሮ ይከተላታል። ቆንጆ ደራሲም እንደሆነች ያውቃታል። ተዘራ ኃይለ ሚካኤልም ይረዷታል። መጨረሻ ተፈራ ካሳ እሷን በማየት ይህን ግጥም ደረሰ። ከነዜማው ከነግጥሙ ራሱ ደርሶ ምን ብሎ በኦርኬስትራ አስጠንቶ ለዘመን መለወጫ ጳጉሜ ላይ ለህዝብ ቀረበ። በዛን ሰዓት ተፈራ ካሳ ሲጫወት ኦርኬስትራው ሲያጅበው አስካለ ብርሃኔ ተዋናይ ሆና ትሰራ ነበር። ስለሷ ውበት፣ ስለሷ ቁንጅና፣ ስለ ተፈጥሮዋ፣ ስለ ተክለ ሰውነቷ ሲናገር በተለያየ አክሽን አርቲስት ናትና ስቴጁን ሙሉ ትዞር ነበር። ያለ ምክንያት አልተዘፈነም ለማለት ነው። እውነት ነው። አንተንስ ማን እንበል? የትኛውስ የሙዚቃ ክፍል ውስጥ ነበርክ? እኔ እንግዲህ ስር መሰረቴ በኮከበ ጽባህ ትምህርት ቤት ነው የተማርኩት። ከዛ በኋላ የሙዚቃ ክፍሎች እንቅስቃሴ ሲያደርጉ እዛ እኔ የምማርበት ትምህርት ቤት እነ ተሾመ ምትኩ እና አለሙ ገብረአብ ሌሎች እነ ተስፋዬ ጆሮ የሚባለው አሜሪካን አሁን እሱም የለም በህይወት ተሾመ ምትኩ የመቃብር ጮኛይ ሲዘፈን በዛ እንሰመጣለን። መጨረሻ ላይ ክብር ዘበኛ ሙዚቀኛ በቦይ ስካውት ሄጄ ተፈትኜ ለሙዚቀኝነት ተቀጠርኩ። ስለዚህ ከጥበብ ፈርጥ አስካለ ብርሃኔ ጋር የምትተዋወቁት ክብር ዘበኛ ሙዚቃ ቤት ነው? ክብር ዘበኛ ሙዚቀኛ ውስጥ ነው። ለምሳሌ ባስታውስህ ይህ አገር ላይ ተደሰት ዝምታው ምንድነው እያለ አስደሳችሁ ክብር ዘበኛ ነው። ዜማው የሷ ነው። ግጥሙ የተዘራ ኃይለ ሚካኤል ነው። ከሙዚቃው ውጪ ምን አይነት ሰብዕና አላት የጥበብ ሰው የጥበብ ፈርጥ አስካለ ብርሃኔ? አስካለ ብርሃኔ በባህል ተወዛዋዥ ናት፣ በዘመናዊም ዳንስ ተወዛዋዥ ናት። እነ ገላን ተሰማ፣ እነ ሸዋንዳኝ ወልደየስ፣ እነ ዘውገ ገብረመድህን የውዝዋዜ አሰልጣኞች ግንባር ቀደም ሶሊስት የሚያደርጓት እሷንና አረጋሽ ክንቴሳ በዛ ውዝዋዜ የክብር ዘበኛ ኦርኬስትራ አጅቦ ሲያሰራ ልዩ ናት አስካለ ብርሃኔ። ሁለተኛ ልዩ ተሰጥቷ ምንድነው? አጫጭር ድራማዎች ሲሰሩ ሲዘጋጁ አሁን ፊታውራሪ የሚል ዘውገ ገብረመድህን በህይወት የለም ደርሶ እሱ ላይ መሪቷን አይሆን አሰርታለች። ቲያትር ሲደገም የትም አላየም። በዛን ሰዓት ፊታውራሪ የሚባለው ቲያትር ድራማ ላይ አጭር ድራማ ላይ ጠቅላላ እንዲደገም ተመልካቹ ጠይቋል እና እሷም ማትገባበት የለም። እጅግ ሁለገብ ናት። ለእኔ ራሴ ልጅነቴን አይታ ወጣት ነህ አይዞ ብላ መክራኝ ለራሴ ከነዜማው ግጥም የሰጠችኛል። እውነት? እሺ፣ በእውነት ነው ማለት። እስኪ እንስማው። በረፍት ጊዜያችንን የምንጫወተው የትምህርት ቤቴ ሁላ ላይ ትዝታው እረፍት ሲደወል ሜዳ ላይ ወተን በክፍል ቡድን አበጅተን ቮሊቮሊም ሆነ ወይም የእግር ኳስ እንጫወት ነበር እያለን ደስ ሶስቴ ነው ቢስ ያሰኙት። በዛን ሰዓት ታዲያ አስካለ ብርሃኔ ስራዋ ምንድነው? አይኗን እንዲስል የተኛች ይመስላል። ባህሪዋ እንዲትልና ግጥም ወይ ዜማ ነው የወጣችው። አልተተረከላትም፣ አልተዘመረላትም።
በድጋሚ እንኳን አደረሳችሁ እንላለን። ትዝታችን በኢቢኤስ ልዩ የአዲስ ዘመን ዋዜማ ፕሮግራምን ወደ እናንተ እያደረስን እንገኛለን። ከአባታችን ጋር ነን። ጥበብ ሰው አስካለ ብርሃኔ ስራዎች ሌሎችንስ ደግሞ እንቁጣጣሽ ትልቁ ስራው ነበር። ከዛ ውጭ ያሉ ደግሞ ለሌሎች ድምፃውያንም ግጥም ዜማ የመስጠትን ነገር እንደነበር እሰማለሁ። እስኪ ያጫውቱን። ዶክተር አርቲስት ጥላሁን ገሰሰ የሰጠችው ዜማ ውስጥ ያለ እስካሁን ድረስ ሁለገብ የሆነ ስነ ግጥም ነው። በዛን ዘመን ይሄ በአስካለ ብርሃኔ መጻፉን የራሱ በጣም ነው የሚገርመኝ። አስካለ ብርሃኔ ስራዎች ብዙ ናቸው። ዜማም ግጥምም የመድረስ እና አጫጭር ደግሞ እነኚህ በዲያሎግ መልክ የሚቀርቡ ድራማ የሆኑ ነገሮችን ሁሉ ሰራ እንደነበረ ሰምቻለሁ። በጣም እናመሰግናለን። መልእክትም ካሉት እግረ መንገድ ይንገሩንና ወደ ዜማ ግብዣው እናልፋለን። አንጋፋ አርቲስት እግዚአብሔር በገነት ያኖራት። የእሷ ስራ ለዝንተ ዓለም ይኖራል። የዚህ ስራ ባለቤት እሷ ነች። የእሷ ቤተሰቦች ደግሞ አሉ፣ እድለኞች ናቸው። ወደፊትም እንዲዘክሯት በጥበቡ እንዲዘክሯት አደራ ነው የምለው። ለምን ታሪክ አይሞትም፣ ሰው ይሞታል፣ ታሪክ አይሞትም። ይህን ነገር ትኩረት እንዲሰጡበት ለአስካለ ብርሃኔ ቤተሰቦች አደራ ነው የምለው። ከዚህ ባሻገር በዚህ ስራ ውስጥ እንግዲህ ከፍተኛ ትኩረት ከኔ ጋር የሰጠው አንዱ አርቲስት ቴዎድሮስ ተስፋዬ ነው። አመስግንልኝ፣ እሱ ነው አደራህን። በጣም ነው እዚህ ላይ የለፋው። ከሀገር ወዲያ ጸጋ፣ ከሀገር ወዲያ ክብር፣ ከሀገርም ኢትዮጵያ እናት ሀገር ፍቅር፣ እናት ሀገር ክብር። ይችን ሀገር ይዘን ነው ወደ አዲሱ ዘመን የምንሻገረው። እኛ ኢትዮጵያውያኖች ያኮራናል። 3000 ዓመት በነፃነት ኖረናል። አሁንም እንኖራለን፣ ወደፊትም እንኖራለን። ድል አድራጊ ሆነን እንኖራለን። ዙሪያ ጠላቶቻችንም ካሉ እናጠፋቸዋለን። በምን? በአንድነታችን፣ በፍረታችን፣ በፍቅራችን፣ በሰላማችን ለእግዚአብሔር እየሰጠን እናጠፋቸዋለን። ኢትዮጵያ ግን ትለመልማለች። ትናንትናም ዛሬም ነገም ትለመልማለች። እዚህ ውስጥ ያለን ሁላችንም መጪው ዘመን የድል ዘመን፣ የውጤት ዘመን፣ የሰላም ዘመን፣ የንስሐ ዘመን እንዲሆንልን እግዚአብሔር ፈቃዱ ይሁን። ክብር ለእግዚአብሔር። በዛሬው ትዝታችን በኢቢኤስ ልዩ የበዓል ዋዜማ የአዲስ ዘመን ዋዜማ ልዩ ፕሮግራማችን እውቋን የጥበብ ፈርጥ አስካለ ብርሃኔን በዚህ መልክ አስታውሰናል። ይሄ ትልቅ ነገር ነው። የጥበብ ሰዎችን የጥበብ ፈርጦችን ማስታወስ፣ ለዘመን ማሻገር፣ የሰሩትን ስራ ማድነቅ፣ ማክበር እጅግ በጣም ያስፈልጋል። ስለዚህ አባታችንንም እንዲሁም ልጃቸውን አርቲስት ቴዎድሮስ ተስፋዬን ይሄን ነገር ስላስተባበሩልን በጣም ነው የምናመሰግነው። የእውቋ የጥበብ ፈርጥ አስካለ ብርሃኔ ልጅ የሆነችው እስከዳር ተሰማ በሀገረ እንግሊዝ ትኖራለች። ልናመሰግንሽ እንወዳለን። መልካም አዲስ ዓመት እንዲሆንልሽም እግረ መንገድ እንመኛለን። ትዝታችን በኢቢኤስ እንግዲህ የዛሬውን ይህንን ይመስላል። አዲሱ ዘመን ላይ በአዲስ ዝግጅቶች እንጠብቃቸዋለን። በቀጥታ አሁን የምናልፈው የአስካለ ብርሃኔ ግጥምና ዜማ የሆነው ጥላሁን ገሰሰ የተጫወተውን ዜማ በዚሁ በአባታችን ቤት ባለሙያዎች የተቀነባበረውን አብረን እንሰማለን፣ አብረን እንታደማለን። መልካም አዲስ ዘመን ይሆንላችሁ። ጤና ይስጥልን። ዛሬ ያሰባሰበችን እቺ የጥበብ ፈርጥ ብለን እዚህ ጋር በስሟ አስካለ ብርሃኔን የገለጽንባት በኢትዮጵያ የሙዚቃ ታሪክ ውስጥ ታሪክ የሰሩና ስማቸውን በክብር አሻግረው ለሚቀጥለው ትውልድ ያስተላለፉ እውቅ እነኚህ እንቁ የምንላቸው አርቲስቶች ውስጥ አንዷ ነች አስካለ ብርሃኔ። ከ30 ዓመት በኋላ ካለፈች ከ32 ዓመት በኋላ ነው እንግዲህ ይሄ ታሪኳ ዛሬ የወጣው እና ቅድም የሰማችሁትን እንግዲህ እንቁጣጣሽ የሚለውን ዘመን ተሻጋሪ ስራዋን አይታችኋል። አሁን ደግሞ በድምፃዊ ጥላሁን ገሰሰ የተዘመውን ኢትዮጵያ ሀገሬ የሚለውን የአስካለ ብርሃኔን ዜማና ግጥም የሆነውን ስራውን ነው ድምፃዊ ሄኖክ ደግሞ የጥላሁንን ስራ ያቀርብልናል። እንከታተለው። ሀገሬ ኢትዮጵያ ለምለም አበባዬ ሳይሽ እርግፍ እርግፍ ይላል ደርሶም ባይ ሀገሬ ኢትዮጵያ ለምለም አበባዬ ሳይሽ እርግፍ እርግፍ ይላል ደርሶም ባይ ሀገሬ ኢትዮጵያ ለምለም አበባዬ ሳይሽ እርግፍ
ከእግር እስከ ራሷ